يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. والصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا وقرة أعيننا محمد بن عبد الله وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته وحبتي وندموجهتوج إن شاء الله تعالى زاري يمن نقاقرو إريتشانا مولد مننا مناتشو إريتشا ምንድነው መውሊድ ምንድነው? እሬቻ በኦሮሞ ማህበረሰብ ላይ በሙስሊሙ ላይ ማለት ነው ምን ተጽዕኖ ይፈጥራል? በጣም ወሳኝ የሆነ ነጥብ ነው። በጣም አንገብጋቢ የሆነ ነጥብ ነው። እሬቻ እና መውሊድ ምንና ምን ናቸው? እሬቻ በተለይ ኦሮሞ ማህበረሰብ ሙስሊሙ ላይ የሚፈጥረው ተጽዕኖ እንደሚታወቀው አላህ Subhanahu Wa Ta'ala እኛን ሙስሊሞችን በቁርአንና በሐዲስ ብቻ እንድንመራ አዞናል። ባህልን አዳ ተቃሊዶችን ሰርዞ የሙሽሪኮችን በባህላቸው የተለያዩ ባህሎች ነበራቸው። አመት ባል ነበራቸው። በቀባይሎች ውስጥ የተለያዩ አምልኮቶች ነበሩ። የተለያዩ አመት ባሎች ነበሩ። ያንን ባህል አመት ባል አጥፍቶ አላህ Subhanahu Wa Ta'ala በቁርአንና በሐዲስ መስርቶ ሃይማኖታቸውን አልየውማ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام አላቸው። ከዛ በኋላ በባህል የመጣን አመት በዓል በቀቢላ የመጣን አመት በዓል አናስተናግድም። በመጀመሪያ እሬቻና መውሊድ ሁለቱም የሽርክ መናኸሪያ ነው። እንደ ሙስሊም እሬቻንና መውሊድን ለይተን መመልከት ስተት ነው። እሬቻ ከጨለማው ወር ወደ ብርሃኑ የተሸጋገርንበት ነው። ከጨለማው አመት ወደ ብርሃኑ አመት የተሸጋገርንበት ነው ብለው ያምናሉ። የጨለማው ጌታ ወደ ብርሃኑ ጌታ አሸጋገረን ብለው ያምናሉ። ይህ ማለት ምንድነው? የክረምቱ ጌታ ወደ መስከረሙ ጌታ ያሸጋገረን ለሱ ምስጋና ለማቅረብ ተብሎ ነው። ዛፍ ስር ሄደው ዛፍን ቅቤ እየቀቡ ገለታ ገለቶሚ ዋቀዮ ተመስገን አምላክ ዋቀገና በሪ በሪሄ እያሉ እንግዲህ የተለያዩ የሽርክ ቃላቶችን
የተለያዩ የኩፍር ቃላቶችን እየተጠቀሙ ዋቀዮ እያሉ ጌታቸውን የሚያመሰግኑበት ያንኛውን የጨለማውን ወይም የክረምቱን ጌታ እንኳን በሰላም ወደ ብርሃኑ ወደ መስከረሙ ጌታ አሸጋገርከን ብለው ለጌታቸው ምስጋና የሚያቀርቡበት ሂደት ነው ያለው። ስለዚህ እሬቻ ላይ ዋቄፈታዎች ዋቀዮን ገለቶሚ የሚሉት የክረምቱን ጌታ ወደ መስከረሙ ወደ ብርሃኑ ጌታ አሸጋገርከን ብለው የሚያመሰግኑት ሰይጣን ነው፣ ኢብሊስ ነው፣ ጧጉት ነው። ይሄ ኩፍር ነው። ኦሮሞ ሆኖ ሙስሊም ሆኖ እሬቻ ይወክለኛል፣ እሬቻ ይመለከተኛል፣ እሬቻ ለኔ ከእስልምና በላይ ነው የሚል ሰው ስሰማ ምን ትላለህ ታዲያ? እሬቻን የማያከብር ሙስሊም ሆኖ ኦሮሞ ሆኖ ሙስሊም ሆኖ እሬቻን የማያከብር በጣም ትንሾች ናቸው። ብዙዎች ያወድሱታል። የኦሮሞ መሰረታዊ የሆነው የኦሮሞን አንድነት የሚያጠናክር የአምልኮት ስርዓት ነው ብለው ያምናሉ። واعتصموا بحبل الله جميعا ولا تفرقوا يالنا الله سبحانه وتعالى. እኔ ግን የሚገርመኝ ነገር እንዴት ሙስሊም ነኝ የሚል አካል እሬቻ የሰይጣናዊ አምልኮት መሆኑን እያወቀ የጨለማው ጌታ ተብሎ የክረምት ጌታ ተብሎ የብርሃኑ የመስከረም ጌታ ተብሎ ሁለት ጌታ እየተደረገ ባለበት ሁኔታ ላይ ሙስሊም ነኝ የሚል አካል እዛ ቦታ ላይ ሄዶ እሬቻን ያከብራል። እንዴት አድርገን እነዚህን እሬቻ ላይ ሄደው ዋቀዮ ገለቶሚ ብለው ለዋቀፈት ያኒ ለሚያመልኩት አምላክ ሹክር ሐምድ የሚያቀርቡ ሰዎችን ሙስሊም ናቸው ብለን እንዴት ነው የምንመሰክር? الشكر لله والحمد لله. حمد የሚገባው ለአላህ ነው። ሽኩር ለአላህ ነው። አላህ Subhanahu Wa Ta'ala ነው ቀናቶችን የሚቀያይራቸው። አላህ Subhanahu Wa Ta'ala ነው يقلب الليل والنهار. إن الحمد لله والشكر لله. እንዴት ሙስሊም ነኝ የሚል አካል እሬቻን ሄዶ አክብሮ ገለቶሚ ዋቀዮ ብሎ ተመስገን ብሎ ሳር ቆርጦ አበባ ይዞ ቅቤ ይዞ ዛፍ ስር ሄዶ ዛፍ ስር አጎንብሶ ቅቤ ቀብቶ እንዴት ይመለሳል? ይሄ በጣም ብዙ ሙስሊም ማህበረሰብ ያልተረዳው የዋሆች የኦሮሞን አንድነት ያመጣል ብለው የሚያምኑ ሙስሊምን የሚሉ አካሎች አሉ። ቶኩማ ኦሮሞቲ ይላሉ። ኩን ቶኩማ ሚቲ ቶኩማ ሚቲ ኩን እንዴት አንድነትን ያመጣል? እንዴት በሽርክ ለአንድነት ይመጣል? አላህ Subhanahu Wa Ta'ala እኮ አንድ ሆኑ ያለው ምንድነው? ቢሐብሊላህ። ዛሬ ላይ ስለ እሬቻ ሲሰብኩ የምናያቸው እሬቻ የኦሮሞን አንድነት የሚያጠነክር ነው ብለው የሚያምኑ ሙስሊሞች ናቸው ብለን የምንላቸው ስማቸው አህመድ መሐመድ ጁሃር ማማ የሆነ ሰዎች
እሬቻ ትክክለኛ የኦሮሞን አንድነት የሚያጠናክር የአምልኮ ስርዓት ነው ወይም ደግሞ ባህል ነው ብለው ይሰብኩናል። ይሄንን የሚቀበሉ ሰዎች አሉ። ከሸሪዓ አንፃር ነው አይደለም። ከምን አንፃር ነው? ከዘረኝነት ከስሜት አንፃር ነው። ስለዚህ መውሊድም የሽርክ መናኸሪያ ነው። እሬቻም የሽርክ መናኸሪያ ነው። ሁለቱም ለኛ ምናችንም አይደለም እንደ ሙስሊም። አላህ Subhanahu Wa Ta'ala እኛን በመጀመሪያ አዞናል በጧጉቶች ልንከፍር አላህ አዞናል። ابن القيم رحمه الله ጧጉት ማለት ምንድነው ተብለው ተጠይቀው ማንኛውም ድንበር የታለፈበት በማምለክም ይሁን በመከተልም ይሁን በጧዓም ይሁን ማንኛውም የሰው ልጅ ድንበር ያለፈበት ተግባር ሽርክ ነው ጧጉት ነው ብለው ይላሉ። አንድ ሰው በባጢልም ላይ ከተከተልከው ጧጉት አድርገዋል። አንድ ሰው حرام የሆነ ነገር ሐላል አድርጎልክ ያንን ነገር ከሰራው ጧጉት አድርገዋል ማለት ነው። ካጎነበስክለትም ጧጉት አድርገዋል ማለት ነው። ካረድክለትም ጧጉት አድርገዋል ማለት ነው። አመቱን ጠብቀክ ያንን ቀንም ካከበርክለት አንተ ያንን የምታከብርለትን የምታመሰግንለትን አካል ጧጉት አድርገዋል። ይሄ ሊላህ ስላልሆነ ዋቀዩ የሚሉት እኮ ማንን ነው ይሉናል? አላህን ነው ብለው ይሸውዱናል። ላ አይደለም። የጨለማው ወይም ደግሞ የክረምቱ አምላክ የብርሃኑ ወይም ደግሞ የመስከረሙ አምላክ የሚባል ነገር የለም። አምላክ አንድ ነው። የመስከረሙም የክረምቱም የጨለማውም የብርሃኑም አምላክ አንድ ነው። እነዚህ የጨለማ ብርሃን አለ ብለው የሚያምኑ ሰዎች አሉ። እነዚህ ድሮም አሉ። አምላክ ሁለት ነው። አንድ ጨለማ አንድ አምላክ ነው ብለው የሚያምኑ አሉ። ብርሃን አንድ አምላክ ነው ብለው የሚያምኑ አሉ። ሁለት አምላክ ነው ብለው የሚያምኑ አሉ። አምላክ ያለው እነዚህ ሰዎች ከምን ተለያቸዋል? ታዲያ እሬቻ ሰይጣናዊ አምልኮት እንደሆነ ማንም ሰው ያውቃል። እሬቻ ተሄዶ ዛፍ ስር ቅቤ ተቀብቶ አጎንብሰው አመስግነውት እንደሚመጡ ማንም ሰው ያውቃል። መውሊድም ላይ ሄደው ሽርክ ሰርተው የተለያዩ ኩፍር የሆኑ ተግባራቶችን ተግብረው እንደሚመለሱ ማንም ያውቃል። እሬቻም ይሁን መውሊድ ምንድነው ጥቅማቸው? በሙስሊሙ ማህበረሰብ ላይስ እያደረሰ ያለው ጉዳት ቀላል የሚባል ነው? ከእስልምና አስወጥቶ ወደ ኩፍር ወደ ሽርክ ወደ አመት የሚነዳቸው አዲስ የመጣ በሙስሊሙ ላይ የተጫነ የአምልኮት ስርዓት ነው። ባህልም ይሁን ሌላም ስያሜ ይስጡት። እሬቻ ማለት የክረምቱ አምላክ የሚመሰገንበት ስርዓት። የክረምቱ አምላክ
ወደ መስከረሙ አምላክ ያሸጋገረን ለሱ ምስጋና ይድረሰው ተብሎ የሚመሰገንበት ቅቤ ዛፍ ተቀብቶ የሚመሰገንበት ሰዎች የሚባልጉበት የሚጠጡበት የሚሰክሩበት ዚና የሚሰሩበት ቀን ነው። መውሊድም እንደዚሁ አላህ የሚታመጽበት ዚና የሚሰራበት ሽርክ የሚሰራበት ተግባር ነው። እሬቻና መውሊድን ምን ለያቸው? ምን ለያቸው? እሬቻ ማለት ልክ እነዚህ አማሮቹ መስቀል ብለው እንደሚያከብሩት ማለት ነው። አለቀ። እንደዛ ነው። ክርስቲያኖቹ አማራ የሆኑት መስቀል ብለው ያመልካሉ። ያኒ መስከረም ጠባ ብለው መስከረምን እንግዲህ እንደ አዲስ ዓመት ጌታችን ተሰቀለ ምናምን ብለው የተለያዩ ሽርኮችን የሚሰሩበት ወቅት ነው እንግዲህ መስከረም። እሬቻም ይሄው ነው፣ ሌላ ነገር የለው። መውሊድም ይሄው ነው፣ ሌላ ነገር የለው። ሁሉም የሽርክ ተግባር አለው። ሁሉም አላህ ይታመጽበታል። በእሬቻ ላይ የሚጎዳው የማን ሽርክ ላይ የሚወርቀው የትኛው ብሔር ነው? ኦሮሞ ብሔር ነው። ለምን? ፖለቲከኞች የኦሮሞ ማህበረሰብ አንድ አድርገን የምንይዝበትና የምናስተሳስርበት ሙስሊሙንም ክርስቲያኑንም የምናስተሳስርበት ሲስተም ነው ወይም ደግሞ ባህል አምልኮት ነው ብለው ያምናሉ። ስለዚህ ሙስሊሙን ኦሮሞ ይገፉታል ወደ እሬቻ ወደደም ጠላም። ለምን? አንድነታችንን የኦሮሞን አንድነት የምናጠናክርበት ነው ብለው ይላሉ። ይሄንን ከላይ ያለውን ቅሉን ነው የሚመለከቱት። ውስጡ ላይ ግን የያዘው መዘዝ የያዘው ሽርክ የያዘው በላ ምንድን ነው? ሽርክ ነው፣ ኩፍር ነው፣ ከእስልምና የሚያስወጣ ተግባር ነው። የሚያስወጣ ተግባር ነው። ከእስልምናሽ ቀንጥሮ የሚያስወጣ የሽርክ ተግባር ነው የእሬቻ ስርዓት። ልብ በሉ። እነሱ ፖለቲካቸውን ብቻ ነው የፈልጉት። ፖለቲከኞች ማለት ማህበረሰቡን እንዴት አድርገን እንያዘው። ስለዚህ ምንድነው ከላይ ቀለፉን ብቻ ነው የሚመለከተው ጃሂሉ አዋሙ። ኦሮሞ አንድ ነው፣ አንድነታችን የምናጠናክርበት ነው ይላል። ነገር ግን እሬቻ ውስጥ ያለው የጂን አምልኮት፣ የሽርክ አምልኮት፣ የዛፍ አምልኮት፣ የሽርክ አምልኮት ገልጾ የሚነግራቸው። መውሊድም እንደዚሁ። መውሊድ የነብዩ ልደት የምናከብርበት ነው ይላል። ሰው ሰደቃ የሚበላበት ነው ይላሉ። ሰዎች የሚገናኙበት ነው ይላሉ። ሰለዋት የምናወርድበት ቀን ነው ይላሉ። ሁሉም ራሱን ጠብቆ ይሄ በሌላ ጊዜ ይሰራል። ነገር ግን ከላይ ያለው መልካም ነገር አስበንበት ነው ይባላል። ነገር ግን ውስጡ ላይ ሽርክ አለ። ቀብር ይመለካል። ከአላህ ሌላ ይጠራል። ከአላህ ሌላ ይታረዳል። ዚና ይሰራል። መጠጥ ይጠጣል። አላህ ይታመጻል። ምን ውስጥ? መውሊድ ውስጥ። እሬቻ ውስጥ ይሄው ነው ያለው። እሬቻንና መውሊድን ምን ለያቸው? ምንም የለያቸው ነገር የለም። እሬቻ መውሊድም በሙስሊሙ ማህበረሰብ ላይ ተጽዕኖ ፈጥሯል። ነዓም ከእስልምና አሽቀንጥሮ አውጥቷል። ይህን እናውቃለን። ألم تر إلى الذين أيهن ودن يزعمون أنهم آمننا ودملوا سوج تملكت كنيلات شو نبينا عليه الصلاة والسلام بما أنزل إليك أنت لا يبتوردوا بقرآن آمننا يملوا سوج نايها شون
አያቸው ተመለከትካቸውን? እነማን አምነናል ብለው እሬቻ ላይ ሄደው የሚንከባለሉትን፣ አምነናል ብለው መውሊድ እያሉ ሽርክ የሚሰሩትን፣ ሽርክ ላይ ቢድዓ ላይ የሚንከባለሉትን፣ አምነናል እያሉ እሬቻ ላይ ሄደው ዛፍ የሚያመልኩትን አይታቸዋልን? ቢማ ኡንዚለ ኢለይክ ወማ ኡንዚለ ሚን ቀብሊከ ካንተ በፊትም በተወረደው እናምናለን ይላሉ። አንተ ላይ በተወረደው በቁርአን እናምናለን ይላሉ። ካንተም በፊትም በተወረደው ኪታብ እናምናለን ይላሉ። ነገሩ እነሱ ምንድነው? አላህ Subhanahu Wa Ta'ala እንዳላመኑ ነው የሚነግራቸው እዚህ ጋር እንዳላመኑ። يريدون أن يتحاكموا إلى الطاغوت ነገር ግን ይፈልጋሉ መዳኘት ወደ ጣጉት። ጣጉት ምንድነው ብያችኋለሁ? ከአላህ ውጭ የተመለከ ማንኛውም ድንበር የታለፈበት ሁሉ ጣጉት ነው። ራሱ ጣጉት ማን ነው? ኢብሊስ ነው። እሬቻ ላይ ያለው ማን ነው? እሬቻን የሚያስፋፋው ኢብሊስ ነው፣ ሸይጣን ነው። መውሊድን ሰዎች እንዲያደርጉ ወደ ቢድዓ ወደ ሽርክ የሚገፋፋቸው ማን ነው? ራሱ ጣጉት ኢብሊስ ነው፣ ሸይጣን ነው። ይሄ በቃ የሸይጣን ግፊት አለበት። ኦሮሞን ያኒ ኦሮሞነታችን የምናጠናክርበት ነው እያለ ወደ እሬቻ ይገፋቸዋል። መውሊድን አንድነታችሁን የምታጠናክሩበት የምትበሉበት የምትጠጡበት ምናምን ምስኪኖች የሚበሉበት የሚጠጡበት እያለ ቢድዓውን እንዲያስፋፉት ሽርክ የሚሰራበት በጣም ወሳኝ ነገር ስለሆነ መውሊድን አብዛኛው የሚገፋቸው ማን ነው? ኢብሊስ ሸይጣን ነው። ወደ እሬቻ ወደ ዛፍ አምልኮት የሚገፋቸው ሰዎች ማን ነው? ኢብሊስ ነው። ታዲያ አያቸውን እነዚህ ሰዎች يريدون أن يتحاكموا إلى الطاغوت وقد أمروا برقتم تازوالكم أن يكفروا به بطاغوت እንዲከፍሩ ታዘዋል። ነገር ግን እነሱ አይሰሙም። የሚፈልጉት ጣጉት ጋር ሄደው መንከባለል፣ እሬቻ ላይ ሄደው መንከባለል። እሬቻ ከእስልምና ሃይማኖት ይበልጥብኛል፣ እሬቻ የሽርክም ይኑርበት የምንም ይኑርበት ከእስልምና ይበልጥብኛል። አያችሁ አይደል? አዎ። ስለዚህ መውሊድ አላህ የሚታመጽበት ቀን፣ ዚና የሚሰራበት፣ ሽርክ የሚሰራበት ትልቁ ሽርክ የሚሰራበት ቀን የመውሊድ ቀን። እሬቻ አላህ የሚታመጽበት ቀን፣ አላህ የሚወነጀልበት ቀን፣ ሙስሊም ነን የሚሉ አካሎች ሁሉ እስልምናቸውን የሚያጡበት ቀን የእሬቻ ቀን። ወደዳችሁ ጠላችሁ እሬቻ ላይ ሄዶ የተሳተፈ ሰው ኢስላም ነው እንዳትለኝ። ምክንያቱም ይሄ ሰውዬ ከአላህ ሌላ አምላክ እንዳለ እውቅና ሰጥቶ ነው እዛ ቦታ ላይ የሚሄደው። ከአላህ Subhanahu Wa Ta'ala ውጭ ሌላ አምላክ አለ ያለ ሰው ደግሞ ካፊር ነው። አትጠራጠር። የላ ኢላሃ ኢላላህ ማዕና መጀመሪያው በአላህ ማመን፣ በአላህ Subhanahu Wa Ta'ala ብቸኛ አምላክነት፣ የጨለማውም የብርሃኑም የመስከረሙም የጥቅምቱም የክረምቱም የሁሉም የወራቱ የአመታቱ አምላክ አንድ አላህ Subhanahu Wa Ta'ala እንደሆነ መመስከር አለ። የክረምት ሌላ አምላክ አለ፣ የመስከረም ሌላ አምላክ አለ ካልክ
ዋቀዮ ተመስገን ብለህ ሄደህ ዛፍ ስር ካለቀስክና አበባ ይዘህ ቅቤ ይዘህ እዛ ቦታ ላይ ሄደህ ከተገኘህ አንተ ካፍር ነህ። ካፍር ነህ። አትጠራጠር በኩፍርክ። በትክክለኛ ካፍር ነህ። አንተ እዛ ቦታ ላይ ሄደህ የእሬቻን አምልኮት እውቅና ከሰጠህ አንተ ካፍር ነህ። ምንም አትጠራጠር። አያችኋል? ይሄ ነው አላህ Subhanahu Wa Ta'ala በእነዚህ በጧጉቶች ከአላህ ውጭ በሚመለኩ አማልክቶች በሙሉ ክፈሩባቸው ብሎ አዞን ሳለ እኛ ግን አንከፍርባቸው። ለምንድን ነው ማንከፍርባቸው? ሱብሃንአላህ አልዓሊዩል ዐዚም ሱብሃንአላህ አልዓሊዩል ዐዚም። የኢትዮጵያ ሙስሊምኛ እየተበደለ ነው ያለው። እሬቻ ይባላል፣ ወደ ኩፍር ወደ ጧጉት አምልኮት ይገፋል። መውሊድ ይባላል፣ ወደ ጣጉት ወደ ኩፍር አምልኮት ይገፋል። ፖለቲካው በዚህ እየገፋ ያስጨርሳቸዋል፣ ያሳርዳቸዋል፣ ያስገድላቸዋል። ሶስት ገዳይ لا حول ولا قوة إلا بالله። ይሄንን እውነታ የሚነግራቸው የለም። የእሬቻን የኩፍር አምልኮት ሽርክ እንደሆነ የሚነግራቸው የለም። የኦሮሞ ሙስሊሞች እናንተ ሰዎች ሽርክ ላይ ናችሁ፣ እሬቻ የሚባል ነገር በሃይማኖታችን ክልክል ነው፣ ሽርክ ነው ብሎ የሚነግራቸው የለም። መውሊድ የሚባለው ሽርክ ነው፣ ውስጡ ሽርክ አለበት፣ እባካችሁ ተጠንቀቁ የሚላቸው የለም። ማን ነው የሚመክራቸው? ማን ነው የሚነግራቸው? ማን ነው እውነታውን የሚነግራቸው? እሬቻ ውስጥ ያለውን ሽርክ ማን ነው የሚነግራቸው? መውሊድ ውስጥ ያለውን ኩፍር ሽርክ الذين آمنوا እነዚያ ያመኑ ሰዎች يقاتلون في سبيل الله لا إله إلا الله የበላይ እንድትሆን ይታገላሉ፣ ይዋጋሉ፣ ደማቸውን፣ ጊዜያቸውን፣ ገንዘባቸውን ይሰጣሉ፣ ይለፋሉ። ለምን? لتكون كلمة الله العليا لا إله إلا الله የበላይ እንድትሆን፣ እስልምና የበላይ እንዲሆን ይታገላሉ። والذين كفروا እነዛ የከፈሩ ሰዎች ደግሞ يقاتلون في سبيل الطاغوت በጧጉት አምልኮት ላይ ይዋጋሉ። ጧጉት የበላይ እንዲሆን፣ እሬቻ የበላይ እንዲሆን፣ መውሊድ የበላይ እንዲሆን፣ ኩፋር የሰው ሰራሽ ህግ ወይም ደግሞ የሰው ሰራሽ ህግ የኢትዮጵያ ህገ መንግስት የበላይ እንዲሆን ይታገላሉ። ዛሬ ላይ ያለው እንደዚህ ነው። ሙስሊም ነን የሚሉ አካሎች እሬቻ የሙስሊሙን አንድነት የሚያጠናክርና ማነው የኦሮሞን አንድነት የሚያጠናክር ዋና መሰረታችን ነው እያለ ሙስሊም ነን የሚለው አዋቂ ነኝ የሚለው አካል ሙስሊሙን ኦሮሞ ማህበረሰብ ወደ እሬቻ ይገፋዋል፣ ወደ ኩፍር፣ ወደ ጧጉት። በዚህ በኩል ደግሞ የመውሊድ አምላኪዎችና የመውሊድ አቀንቃኞች ደግሞ ሙስሊሙን ማህበረሰብ አሁንም ወደ ሽርክ፣ ወደ ኩፍር ይገፉታል። ጠይቅ መልሳል፣ ችግር የለም። ይሄ ሁላ ምንድነው? ሙስሊሙ በመሪዎቹ በሃይማኖት መሪዎች ቁጭ ብለው ሚዲያ አላቸው። መጅሊሱ በእነሱ ቁጥጥር ስር ነው።
ወጥተው ሙስሊሙ ማህበረሰብ መውሊድ ምን ችግር እንዳለበት እሬቻ በሙስሊሙ በሸሪዓችን ምን ችግር እንዳለበት መውሊድን የሚያከብር ሰው እሬቻን የሚያከብር ሰው ጣፋንታው ምን እንደሆነ አይነግሩት። ሚዲያ በእጃቸው ነው። ተሰሚነት አላቸው። ስልጣን በእጃቸው ነው። በየጊዜው በሽርክ የሚሞት ማህበረሰብ አለ። በየቀኑ በሽርክ የሚሞት ሙስሊም አለ። መውሊድን ሲያከብር ቀብር ሲያመልክ ብሔሩን ሲያመልክ ለብሔሩ ለቋንቋው ራሱን አሳልፎ የሚሰዋ የሚሞት አለ። የምትሞትለት ዓላማ ትክክል ነው ወይም አይደለም ብሎ የሚነግረው እሬቻን እያቀነቀነ እሬቻ ከእስልምና ሃይማኖቴ በላይ ነው ከሃይማኖቴም በላይ ነው እያለ የሚል የኦሮሞ ሙስሊም አለ። ማንም አይነግራቸው። ይሄ ነገር ትክክል አይደለም፣ እሬቻ የሚባል ኩፍር ነው፣ ውስጡ ሽርክ አለበት፣ አንተ ሰው ተጠንቀቅ፣ እሬቻ የሚባል ነገር በእስልምና ሃይማኖት ውስጥ የለም፣ እሱ የሰይጣን አምልኮት ነው፣ ሶስት አምላክ አራት አምላክ እንዳለ የሚደረግበት ፈጣሪ የሚታመጽበት ቀን ነው። ምስጋና ለጌታ እንጂ ለማንም አይገባም። መመስገን ያለበት አላህ ነው። ሙስሊም ደግሞ አላህን የሚያመሰግነው መስጊድ ውስጥ ነው። ሰግዶ አላህን አምልኮ አላህ Subhanahu Wa Ta'ala የሚያመሰግነው እዛው መስጊድ ውስጥ ነው እንጂ እዚህ አይነት ሴትና ወንድ የተቀላቀለበት ዚና የሚሰራበት መጠጥ የሚጠጣበት ቀን አላህ የሚታመጽበት ቀን እዛ ቦታ ላይ እንዴት ፈጣሪን ሄደን ታመሰግናለህ? እንዴት አላህን ሄደህ እዛ ቦታ ላይ ታመሰግናለህ? እንዴት እዛ اختلاط ውስጥ ዋቃ ገና ተብሎ የክረምቱ አምላክ ተብሎ ዋቃ ቢራ ተብሎ የመስከረም አምላክ ተብሎ ሽርክ የሚሰራበት ቦታ ላይ እንዴት ሙስሊም ይሄዳል? እዛ አይሄድም ብሎ የሚነግረው ማን ነው? ማን ነው የሚያስረዳው? አለ የለም። ፖለቲከኞች እንደፈለጉ ይነዱታል። የኢትዮጵያ ሙስሊም እኮ በዑለማዎች ሳይሆን የሚመራው በፖለቲከኞች ነው። በኦሮሞ ፖለቲከኞች፣ በአማራ ፖለቲከኞች፣ በፖለቲከኞች በቃ ሁክም የሚሰጡት ፈትዋ የሚሰጡት ማን ናቸው? ፖለቲከኞች ናቸው። የሃይማኖት መሪዎች አይደሉም ፈትዋ የሚሰጡት ኢትዮጵያ ውስጥ። አንድ ፖለቲካ መሪ ይሄ ነገር እንደዚህ ነው ካለ ተወደደም ተጠላም ይታመንበታል፣ ይተገብሩታል። ለምሳሌ ኢትዮጵያ ውስጥ ዑለማ ነን ያለው ለምሳሌ ታላቅ ዑለማ ወጥቶ አንድ መልእክት ቢያስተላልፍ ለሙስሊሙ ማህበረሰብ ማንም አይሰማው። ነገር ግን አንድ ፖለቲከኛ እንደ ጁሃር ያለው አጭበርባሪ ለምሳሌ ወጥቶ ፖለቲካውን ተሸክሞ ሙስሊሙን ወክሎ የሆነ መልእክት ቢያስተላልፍ እንዳለ ይሰማል። ያ መሪው ያ መሻይኽ የተባለው ዑለማ የተባለው ከቁርአን ከሐዲስ ደሊል አምጥቶ የፈለገ ነገር ቢናገር ተሰሚነት ያለው ማን ነው? የፖለቲካ መሪ። የኢትዮጵያ ሙስሊም የሚመራው በዑለማዎች አይደለም። የኢትዮጵያ ሙስሊም የሚመራው በፖለቲከኞች ነው። ተወደደም ተጠላ። ምንኛ የተበደለ የኢትዮጵያ ሙስሊም። ይሄ በደል እስከ መቼ ድረስ ነው የሚቀጥለው? አረ ወጣቶች ንቁ! አረ ወጣቶች ንቁ ባካችሁ! ተው እናንተ እንኳን ንቁ! ጧጉት ተሸክማችሁ እስከ መቼ ነው? ለጧጉቶች ሰግዳችሁ እስከ መቼ ነው?
ስለዚህ ወንድሞቼ እህቶቼ ባካችሁ የምትችሉትን አስተዋጽኦ አድርጉ። ሙስሊም መመሪያው ቁርአንና ሐዲስ ነው። በመካከላችን ችግር ከተፈጠረ ወደ ጧጉት አይደለም ሄዱ ያለው አላህ Subhanahu فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى ነው እንጂ ያለው ጧጉት ጋር ሄዱና ፖለቲከኞች ጋር ተዳኙ አይደለም ያለው። وإن تنازعتم في شيء فردوه إلى الله والرسول وده قرآن وده حسول وده رسول ملسوت هاي وده قرآننا وده حديث ملسوت تحاكموا بالكتاب والسنة يالنا الله سبحانه وتعالى بقرآننا بحديث تدانيو شكراتكم بقرآننا بحديث فتوتنا يالنا مسلمون واعتصموا بحبل الله جميعا يالنا ننجي بأريتشا تسباسبوا بمسكال تسباسبوا بمولد تسباسبوا بتلايو ቆሻሻ አላህ የሚታመጹበት የአንድነት መሳሪያ ብለው ሰዎችን የሚያደናግሩበት ሰው ሰራሽ የአንድነት መሳሪያዎች ላይ አይደለም አላህ Subhanahu Wa Ta'ala አንድ ሆኖ ያለን بالكتاب والسنة واعتصموا بحبل الله ولا تفرقوا أي حبل الله المتين هو لا إله إلا الله هو الكتاب والسنة بقرآننا بحديث አንድነታችሁ በቁርአንና በሐዲስ ብቻ ሙስሊሞች ሌላ አማራጭ የላቸው። ወላ ቀቢላ ኦሮሞ ወላ ቀቢላ አማራ ወላ ቀቢላ ትግሬ ወላ ቀቢላ ጉራጌ የለም። እባካችሁ ንቁ። እህታችን ቀለም አስቀባ ነበረ ኢትዮጵያ ውስጥ አንድ መስጂድ። ነገር ግን መስጂዱ ሽርክ ይሰራበታል። ሮብ ሐሙስ ጫት ይቃምበታል፣ አላህ ይታመጽበታል። ታዲያ እዚህ ቦታ ላይ ምን አስወጣሽ? መስጂድ ነው እንዴ? ይሄ ሽርክ ቦታ ነው። ገንዘብሽን ማውጣት ያለብሽ አላህ በፈቀደውና አላህ በፈለገበትና وأن المساجد لله فلا تدعوا مع الله أحدا መስጂድ ያላህ ነው። ከአላህ ውጭ ሌላ ምንም አይጠራ። አላህ የማይታመጽበት ቦታ መስጂድ ነው። ስለዚህ ይሄ ቦታ ሐሙስ ሮብ ምናምን እየተባለ ድቤ እየተደባ ጫት እየተቃመ ሽርክ የሚሰራበት ነው ማለት ነው። መስጂድ የሚሰራው ጫት ለመቃሚያ አይደለም። ሐሙስ ሰኞ ሮብ እየተባለ ቡና ሊፈላበት አይደለም። አምስት አውቀት ሶላት ሊሰገድበት አላህ Subhanahu Wa Ta'ala ብቻ ሊመለክበት። ታዲያ አብዱል ቃድር ጀላኒ ተተመለከበት መስጂድ ምን ዋጋ አለው? አህመድ አልበደዊ ከተመለከበት ሰኞ ምን ዋጋ አለው መስጂዱ? አብዱል ቃድር ጀላኒ ሮብ ከተመለከበት ምን ዋጋ አለው? ታዲያ ይሄንን ቀለም የምታሸበርቂውና የምታሳምሪው የምትገነቢው እና አህመድ አልበደዊና እና አብዱል ቃድር ጀላኒ እንዲመለኩበት ነው እንዴ? ላ እንዲህ አይነት ነገር የለም። እንዲህ አይነት ነገር የለም። እህቴ ገንዘብሽን አላህ Subhanahu Wa Ta'ala ብቻ የሚመለክበት ከሆነ አውሮፓ አሜሪካን ቢሆን ገንዘብሽን አውጪ። አይደለም ኢትዮጵያ ውስጥ አንቺ ሰደቃሽን አላህ እንዲቀበልሽ እንጂ ሌላ አይደለም ሙራድሽ። ስለዚህ ገንዘባችሁን ስታወጡ ነገ ወልቂያም አላህ Subhanahu Wa Ta'ala ከየት አመጣሽው ለምን አወጣሽ እንደሚጠይቅሽ ወጥ እንደምትጠየቀው ስለዚህ ከሕበት ፊላህ የኢትዮጵያ ሙስሊም የሚበላበት መንገዶች ብዙ ናቸው። ብሔረተኞች ይበሉታል፣ ፖለቲከኞች ይበሉታል፣ ኩፋሮች ይበሉታል፣ አልይሁድ ወነሳራ ቁብሩዮች ይበሉታል። የኢትዮጵያ ሙስሊም የሚበላበት በሽርክ የሚሞትበት ጠሪቃ በጣም ብዙ። ለምን? እውነታውን የሚነግረው አካል ስለሌለ። ተሰሚነት ያላቸው ሰዎች ስለራሳቸው ስልጣንና ስለራሳቸው ምቾት እንጂ የኢትዮጵያ ሙስሊም በሽርክ ሞተ፣ የኢትዮጵያ ሙስሊም በተውሂድ ሞተ ስራው አይደለም።
እያያቻቸው الله سبحانه وتعالى ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت እያለ የተጣራ አላህን ብቻ አምልኩ ጣጉቶችን ራቁ ጣጉት ማለት ምንድነው ከአላህ ውጭ የተመለከ ማንኛውም ጣጉት አላህ Subhanahu Wa Ta'ala ጣጉት ከአላህ ውጭ የተመለከ ከአላህ ውጭ የተጠራ ከአላህ ውጭ የተመሰገነ ከአላህ ውጭ እስቲጋሳ የተደረገበት ከአላህ ውጭ የታረደለት ከአላህ ውጭ አስበልጠህ የተመለክ ማን ነው ያስከው ማንኛው የአላህን ሸሪዓ የሚጻረር አላህ የሚታመጽበት ማንኛውም ተግባር ጣጉት ደረጃው ቢላይ ስለዚህ የኢትዮጵያ ሙስሊም የሚበሉት ጣጉቶች ብዙ ናቸው መንገድ ላይ የሚያስቀሩት ጣጉቶች ብዙ ናቸው ነሷራዎች በሃይማኖታችን ውስጥ ከአሟሟታችን ጀምረው ያስገቡብን ሱና አለ የነሱ ሰው ሲሞት ይለቀሳል ደረት ይመታል ልብስ ይቀደዳል ይጮሃል አላህ ይታመጻል አላህ ይሰደባል የሞት ቀን አላህ ይታመጻል የሞት ቀን ይቀበራል ሲቀበር ሽርኩ ቢዳው ይጀምራል 7 አመታት 2 አመታት ምናምን እየተባለ የተለያዩ ሽርኮች የተለያዩ ቢዳዎች ይገቡና ከማን የተወሰዱት ከነሳራ ሙስሊሙ ማህበረሰብ ሃይማኖቱን እንዳያቅ ተሸብቦ በነሳራዎች ይሄን ያክል አመት ቆየ ዛሬ ላይ ደግሞ ትንሽ ፍርሳ ብናገኝ የራሳቸውን ስልጣን ለማመቻቸት ስልጣን ላይ ቁጭ ብለው ሙስሊሙ ማህበረሰብ እውነታውን የማይነግሩት በዛው ቃጥባሪን እያመለከ እንዲሞት መሳልን ንጉስን እያመለከ እንዲሞት ገታው ሸህየን እያመለከ እንዲሞት ጡሪ ሲና ምናምን እያመለከ እንዲሞት መውሊድም የዲን አካል ነው ዒድ ነው በደንብ አርጋችሁ አክብሩት ብለው አላሁ ላይ ጭንቅላቱ ላይ ጫኑበት ሙስሊሙ እኮ በቃ መውሊድን ያቆሙልናል የተለያዩ ሽርኮችን ያስቆሙልናል በቃ ትክክለኛ ሃይማኖታችንን ይነግሩናል ብለው እየተጠበቃቸው እያለ እነሱ አመጡና ጭንቅላቱ ላይ የሽርኩን መሐንዲስ የሆነው መውሊድ ሙስሊሙ ማህበረሰብ ላይ ጭንቅላቱ ላይ ቁጭ አደረገ ዒድህ ነው አክብረው በደንብ አርገክ አርደህ ደግሰክ ዒድን አክብር አሉትና ነገሩት እሬቻን ብሎት ሲጠይቅ እንግዲህ እሬቻማ ኦሮሞን አንድነት እንዲያጠናክር ስለሆነ ችግር የለውም ፈትዋ ይሰጣሉ ችግር የለውም የኦሮሞን አንድነት የምናጠናክርበት ኦሮሞማ ስለሆነ እሬቻን ረኪነን ቀቡ የማ ኦሮሞማ ቶኩማ ከኛ እንጭብሲና ቶኩማ ኦሮሞ ከጭምሲኑ እሬቻን ወይ ሽርክታ ሽርክን እንጅር ኦሮሞን በተመለከተ ሽርክን ይሄን የሚላቸው ማን ነው ፖለቲከኞች ዑለማዎቹ አላሁ አለም አልሰማዋቸውም እንግዲህ ከነሱ ፈትዋ ሳይሰጡበት ይቀራሉ ብላችሁ ነው ሲናገር ሰምቻለሁ ታዋቂ ከሆኑ ከኦሮሞ ዑለማዎች እሬቻ ሐራም ነው እንዳትሄዱ ሽርክ ነው እዚህ ቦታ እንደዚህ እኔ አልሰማው እስኪ ምናልባት ሰምታችሁ ከሆነ ላኩልኝ እኔ እስካሁን ድረስ ጆሮዬን ቀስሬ ያዳመጥኩኝ እሬቻ ሽርክ እንደሆነ እሬቻ አላህ ይታመጽበታል የሽርክ ተግባር ነውና ሙስሊሙ እዚህ ቦታ ላይ መሳተፍ የለበትም ብለው የተከራከሩ የተናገሩ አልሰማም ምናልባትም ተናግረው ከሆነ ለዘብተኛ ነው ያኒ እንደዚህ ጠበቅ አድርገው ይሄ ሽርክ ጉዳይና አለበት በጣም ኩፍር አለበት እሬቻ ትክክል አይደለም ብለው ያኒ ነፋ አድርገው የተናገሩ ያለው አይመስልም
እንዳውም እዛ ሄደው እዛው ሲሰግዱ አይቻለሁ ሶላት ደርሶባቸው እዛው ወሬቻ እዛው ዋቀፈት እዛው ጋር ዛፉ ጋር ሲሰግዱ አይዋቸው እንዳውም ዋናው ፈትዋ የሚሰጣቸው ሼክ ጁሃር ከእስልምናም በላይ ነው ወሬቻ ብሎ ተናግሯል ሼክ ጁሃራቸው ሼኻቸው ዑለማቸው ትልቁ ዑለማቸው ታላቁ ዓሊማቸው ጁሃር ፈትዋ ሰጥቷል ታላቁ ዓሊማቸው ጁሃር ፈትዋ ሰጥቷል ወሬቻ ከእስልምናም በላይ ነው በሬቻ ላይ አትምጡብን ብሎ ሼክ ጁሃራቸው ዑለማቸው እንደተናገረው ቃል ታዲያ የሰይጣን አምልኮት ከእስልምና ሃይማኖት በላይ ነው ከተባለ ምንድነው እየተሰራ ያለው መጅሊሱ ምንድነው የሚሰራው በቃ በእስልምና ውስጥ እኮ አዳ ተቃሊድ የሚባል ነገር የለም ባህል ምናምን የሚባል ነገር እኮ የለም ማንኛውም ሸሪዓን የሚጻረር ነገር ሁሉ ይወገዛል ሸሪዓን የሚጻረር ማንኛውም ነገር ይወገዛል ትክክል አይደለም ሙስሊሙ ማህበረሰብ እንዳትሄድ እንዳታደርግ በዚህ የመጣ አንድነት ይቅር በሬቻ በሽርክ የመጣ አንድነት ይቅር እኛ ሙስሊሞች አንድ የሚያደርግ አንድ ነገር አለ ምንድነው ላ ኢላሃ ኢላላህ አማራም ይሁን ጉራጌም ይሁን ማንንም ይሁን አይቻል እኔ እንደ ሙስሊም እንጂ ማምነው እንደ ኦሮሞ እንደ አማራ እንደ ጉራጌ አላምንም ይሄን የሚል እኮ ነው የጠፋው ዛሬ ይሄን የሚል ዑለማ እኮ ነው የጠፋው ኢትዮጵያ ውስጥ እንቅጩን የሚነግረው እኮ ነው ሙስሊሙ ያጣው አያችሁ አይደል አዎ ስሜቱን ለሚያመልክ ሰው እኮ ስሜቱን ለሚከተል ሰው እኮ ዚናም ሐላል እኮ ነው ዚና ለምሳሌ ምኑ ላይ ነው ሐራም መጠቃቀም ነው የሚሏችሁ አሉ መውሊድ ምኑ ላይ ነው ሐራሙ በማለታቸው አትደነቁ ዚና ምኑ ላይ ነው ሐራሙ መጠቃቀም ነው ሴትዮዋም ትደሰታለች ወንድየውም ይደሰታል ዚና ምንድነው ሐራምነቱ ምንድነው ብለው የሚሏችሁ ሰዎች እኮ አሉ ምን ነክቷችሁ ነው እናንተ ለምን ትሞኛላችሁ መውሊድ ምኑ ላይ ነው ሐራሙ እሬቻ ምኑ ላይ ነው ሐራሙ መደሰት ነው መብላት መጠጣት ነው አላህም ተደሰቱ ብሎ ጠጡ ፈሊፍረሑ ብሎናል ይላል አዎ ፈሊፍረሑ ብሎ አላሉ ተደሰቱ ብሎን የለ እንዴ አያችሁ አይደል ይሄ ነው እውነታው ይሄ ነው አሁን ተደሰቱ ብሎናል ነገር ግን ቢሸራ አላህ Subhanahu Wa Ta'ala بما شرع رسول الله صلى الله عليه وسلم አያችሁ አይደል ይሄ ነው እምኑ ላይ ነው ሐራሙ የሚባል ነገር የለም እምኑ ላይ ሐራሙ የሚባል ነገር የለም ሐራሙማ በግልጽ ይታወቃል አላህ የሚታመጽበት ማንኛውም ተግባር አላህ ጋር የተከለከለ ቀውለን ወፊዕለን በንግግርም ይሁን በተግባርም አላህ የሚታመጽበት ተግባር የተከለከለ الله سبحانه وتعالى كلكلنا الله سبحانه وتعالى اندا تامصلوا اتقوا الله بلا الله انفروا بلا واعبدوا الله ولا تشركوا به شيئا بلا انا املكوا اندا تاغاروا بلا ስለዚህ ወንድሞቼ እህቶቼ እስልምናን በመማር ነው የምናገኘው ስትማሩ ነው የምታውቁት እስልምናን ስንቀራ ነው የምናውቀው እስልምና ስም አይደለም እሬቻ ማለት የክረምቱ ጌታ ወደ መስከረሙ ጌታ ያሸጋገርከን ተመስገን ብለው የሚያመሰግኑበት ቀን ነው አልኳችሁ
ዛፍ ስር ተሄዶ ቅቤ ተቀብቶ የሚመሰገንበት አያችሁ አይደል? ይሄ ቀን ስለሆነ ያ ደግሞ ሽርክ ነው። መውሊድም እንደዚሁ ሽርክ የሚሰራበት ቀን ነው። አላህ የሚታመጽበት ቀን ነው። ስለዚህ እዚህ ተግባር ላይ የተሳተፈ ሙስሊም ነኝ ያለ አካል በመውሊድም ይሁን በእሬቻም ላይ እስልምናውን ይፈትሽ፣ ሙስሊም እንዳልሆነ ይወቅ። አላህ ሱብሓነሁ ወተዓላ ኢነ አላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ ሱብሓነሁ ወተዓላ ሽርክን አልምርም፣ ከሽርክ ውጭ ያለን ወንጀል ግን እምራለሁኝ። ስለዚህ እነዚህ ሁለት ዓመቱን እየጠበቁ የሚመጡ ቀናቶች የእሬቻና የመውሊድ ቀናቶች ሽርክ የሚሰራባቸው አላህ የሚታመጽባቸው ቀናቶች ናቸው። ሙስሊሞችን አይወክሉም። ሚስቃለ ዘራ ኢማን ያለው ሰው እዚህ ቦታ ላይ ሄዶ አይሳተፍም። ሚስቃለ ዘራ ኢማን ያለው እስልምና ያለው ሰው እዚህ ተግባር ላይ ሄዶ አለሁኝ። ስለዚህ እንደ ብሔር ሳይሆን እንደ ቋንቋ ሳይሆን እንደ ባህል ሳይሆን ማሰብ ያለብን እንደ ኢስላም፣ ማሰብ ያለብን እንደ ሸሪዓ፣ ማሰብ ያለብን እንደ ሱና ነው። ሸሪዓን ከተጻረረ ባህልም ቋንቋም አዳም ወይም ማንኛውም ነገር ውድቅ ነው የሚደረገው። ለምን? ሁሉም ነገር ከአላህ ሱብሓነሁ ወተዓላ ትእዛዝ ስር ነው። የአላህን ትእዛዝ የሚጻረር ነገር ሁሉ ውድቅ ማድረግ አለበት። የአላህ ሱብሓነሁ ወተዓላን መብት የሚጻረር ማንኛውም ተግባር ውድቅ ማድረግ። ይሄ እንግዲህ ኢማናችን ትክክለኛ መሆኑን የምናረጋግጠው አላህ ሱብሓነሁ ወተዓላ ያወገዘው አላህ ሱብሓነሁ ወተዓላ የከለከለን ነገር መጥቶ ዲናችን ውስጥ ገብቶ ዲናችንን ሲያበላሽ ከተቀበልነው ያን ጊዜ ኢማናችን ጎደሎ እንደሆነና ሙስሊሞች ተርታ አልተሳተፍን ወቁ። አላህ ያወገዘውን ነገር አውግዘን ትክክል አይደለም ብለን ተቃውመን ያንን ነገር ከራቅን ኢማን አለን ማለት ነው። እኛ ሙስሊሞች ነን ማለት ነው። ለምን? እኔ የአላህ ባሪያ ነኝ። ማንኛውም እንቅስቃሴ በአላህ ሱብሓነሁ ወተዓላ ትእዛዝ ስር ነው። ይሄ ነው። هذا والله تعالى أعلم وصلى الله على نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين.